የኤሪክ እውነተኛ ፍቅር እንግዲህ እስከዚህ ድረስ ነው። ህሉ ፍቅሩን እንኳን መርሀባ ብላ ሳትቀበለው ለሷ ስቃይና መከራ እያለፈበት ያለ ምስኪን ነው ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ዛሬ አርፍጄ ነው ቪዲዮ እየሰራሁ ያለሁት። ያው አላስችለኝ ብሎ ነው እንጂ በርግጥ ልሰራ አልፈለኩም ነበር ዛሬ እና ግን የኤሪክን ቪዲዮ ሳይ በጣም ነው ያሳዘነኝ። አይታችሁታል እንግዲህ የባለፈው እንኳን ይሻል ነበር፣ የዛሬው ደግሞ ደም በደም ነው የሆነው። የቪዲዮ ማስገባት ራሱ በጣም እንትን ስላለኝ ነው ማለት ነው። እና በጣም ያሳዝናል። አያችሁት አይደለም? እውነተኛ ፍቅር ማለት እንግዲህ ሰጥቶ መቀበል ብቻ ሳይሆን ለምናፈቅረው ሰው መኖር ማለት ነው። ብዙ ስቃይ እያየንና ኤሪክ እንግዲህ የፍቅር ተምሳሌት ነው ማለት ትችላላችሁ። ከመጣ እንግዲህ ወራቶች እያለፉት ነው። እስካሁን ድረስ ግን ጠብ የሚል ነገር የለም። ሄሉ ጋር አልተቀበለችውም ፍቅሩ። ነገር ግን ያው ከዛሬ ነገ ይስተካከላል እያለ ከጎኗ በመሆን የሚያልፍበትን መከራ እያያችሁ ነው። ባለፈውም እንደዛ ተመታ፣ ዛሬ ደግሞ ይባስ ተብሎ ደም እስኪወጣው ድረስ መስኪን አይታችሁታል። ፊት ሁሉ እንዴት ብሎ እንትን እንዳለ ማለት ነው። እና በጣም ያሳዝናል። ብዙ እህቶችም ኮመንት ላይ እያየሁ ነበር እና ፍቅሩ ላትቀበለው ነገር እስካሁን እንደዚህ መከራውን እያየ ነው ምናምን። በቃ ኤሪክን በጣም ብዙ ሰው ነው የሚወደው፣ መልካምነቱ ነው በርግጥ እንደዚህ እያደረገው ያለውና በጣም ይገርማል። እንጃ እንግዲህ የኛ ሀበሻ ግን በጣም ያሳዝናል። የምር ምን አደረጋቸው? ለምንድን ነው እንደዚህ የሰው ሊበዱላ የሚያምኑት ማለት ነው? እና በጣም ያሳፈራል የምር። እና እነሱ የሚወዷት ከሆኑ መጠየቅ ነው፣ በእንክብካቤ መያዝ ነው። እሱ ተንከባክቦ ነው እያያዛት ያለው። እሺ እንኳን ሳትለው ያንተ ነው ሆኛለሁ እንኳን ሳትለው ያያችሁት ነው ከሷ ጋር እየተጠማዘዘ እያንዳንዱን ነገር ከዛሬ ነገ ይስተካከላል ብሎ ማለት ነው። እና ፍቅር በዱላ ሊሆን አይችልም። እርግጠኛ ነኝ ሌላ ሰው ሊመታው አይችልም ኤሪክን። እሷን የሚወዳት ሰው ነው እንግዲህ እንደዚህ እያደረገው ያለው። ባለፈው ራሱ ታስታውሱ ከሆነ ያነ ጥቁር ልጅ መጥቶ ለምንድን ነው ሲባል ሄሉን ስለመወዳት ነው ምናምን ብሎ ለአንድ ቀን ለሁለት ቀን እንደዛ ስንት ነገር አልኩ። ሄሉም በሰዓቱ ላይ ያው አዎ ብላ ምን ነበር ያ ማለት እሷ ኤሪክ በዚህ ምክንያት እንዲሄድልኝ ብላ ነበር ያሰበችው። ከእሷ እንዲርቅላት ፈልጋ ነበር። ኤሪክ ደግሞ ከእሷ መራቅ አልፈለግም እና ያለውን ነገር አይታችኋል። ተፈጥሮ የሁሉ አልፎበት ግን ተመልሶ እሷ ጋር ነው ያለውና ስለዚህ ያሁኑ ግን ያስፈራል። እንዳልኳችሁ ሰው ሀገር ላይ ቢገሉት ምንም ያን ያክል ምንም እንትን የለውም። ሀገራችን እንደምታዩት ህግ የለውም። በየቀኑ ብዙ ሰው እየሞተ እንግዲህ ምንም ሀለፍትና የለምና ይሄ ላይ ደግሞ ለፍቅር ሲል ያላገሩ እዛ ቁጭ ብሎ እየተኮራመተ በዚህ ሁኔታ ከቀጠለ ምንም አንድ ቀን የሆነ ነገር ያደርጉታል፣ ህይወቱ እንዲያጠፉት ያስፈራል። እና በነገራችን ላይ የኛ ሀገር ማለት ነው በምንም አይነት ሁኔታ ውስጥ ብትሆኑ ከባድ ነው። ተደስታችሁ መኖር የማትችሉበት ሀገር ኑሯችሁ፣ ገንዘብ ኑሯችሁ በገንዘባችሁ ዘና ብላችሁ ተዝናንታችሁ የምንኖሩበት ሀገር አይደለም ሀገራችን ነው። በተለይ እንደዚህ ሴት ስትሆኑ ማለት ነው። ሴት ላይ ብዙ ጊዜ ትደፈራለች። በቃ እናንተ ሌላ ሰው ከወደዳችሁ እና በህይወታችሁ ሌላ ሰው አግብታችሁ መኖር አትችሉም ማለት ነው። እና እንደዚህ አይነት አመለካከት አይምሯችን ላይ ያለን ሰዎች ቢቀርብን ምን ችግር አለው? ሰው ላይ እንደዚህ ስለ እንትን ስላደረግን እኛ ሰላማዊ ኑሯን አኖር ታውቃላችሁ። ለምን እንደው አይገባኝም። እንሙህም በጣም ያሳፍራል እና ኤሪክ በጣም ነው ያሳዘነኝ። ሁላችሁም ደግሞ አሳዝኗችኋልና ፍቅር ማለት እንግዲህ በዚህ ደረጃ ነው ማለት ነው። ግን ላይ አሁን ላይ ፍቅርን ጤባ እየተጫወትን ያለን ብዙ ሰዎች ያለንና አያችሁት፣ የሰው ልጅ ሰው ሲወዳችሁ ከእናንተ ምንም ሳይጠብቅ ነው በቃ በማንነታችሁ በሁኔታችሁ ነው የሚወዳችሁና እውነተኛ ፍቅር ከኤሪክ ማየት ትችላላችሁ። አሁን ላይ ግን እንዳልኳችሁ በስደት ዓለም ላይ የሚሆን ሴቱ ስደቱን ወንዱ ኢትዮጵያ የሚሆን ሴቱ ኢትዮጵያ ሆነ ወንዱ ውጭም ቢሆን የሰው ላይ የሚቀርቡት ማለት ነው ምንድነው ምን አለው ብላ በቃ ምን አላት ምን አለው ተብሎ ነው። በአሁኑ ሰዓት አንድ ሰው ትዳር ከጠየቀ ምን አለው ነው የምንለው፣ ምን አላት ነው የሚለው። ምን አላት መባባሉ ብቻ አይደለም። ምን አለው ቢኖረኝ ደስ ይላል።
ግን ደግሞ እስከምን ድረስ ነው እኛ ጋር የሚቀጥለው? አይምሮ እሱ እውነት የሰው ላይ ከገንዘብ በላይ ነው የሚያስቀድመው ወላ ገንዘብን ከሰው ላይ በላይ ነው የሚያስቀድመው ብለን ማሰብ አለብን። እና ገንዘብ መውደድ ወይ ደግሞ ያንተ አላት የሷለው ማለቱ ሳይሆን እንዳልኳችሁ ለገንዘብ ያለው ፍቅር ምን ያክል ነው? እናንተንስ ምን ያክል ነው የሚወዳችሁ? ይህስ ያላችሁ ገንዘብ ቢያልቅ ነገ ጧት አለመሄዱን ምን ዋስትና አላችሁ የሚለውን ነገር ልናጤን ይገባል ማለት ነው። እና ገንዘብም የጠላ የለም። ነገር ግን ገንዘብ ባይጠላም እንኳ ግን አይምሮ ገንዘብ ላይ ብቻ ከሆነ ያ ያላችሁ ገንዘብ ሲያልቅ ነገ ጧት ትቷችሁ ስለሚሄድ እንደዚህ አይነት ሰዎች ጋር እነሱ ጋር መቆራኘትም ሆነ መግባት መጨመር አስፈላጊ አይደለም። ባሉበት ይቀመጡ በሰላማዊ መንገድ። እናንተም ደግሞ አገነዛዘብና አመለካከቱ ጥሩ የሆነውን ቢኖረውም ባይኖረውም ችግር የለውም ካለው ሰየው እንኳ ወንድ ልጅ ሴቶቹ ራሱ በአሁኑ ሰዓት አላማ አለኝ እያልን እንግዲህ ታውቃላችሁ ብዙ ህልሙን ያሳካ ሴት ነው የሞላው። ስደት ላይ ያለ ሴት ማሻአላ ተባረካላ አላህ ይጨምርልን ማለት ነው። እና እንደዚያ ስለሆነ ወንዱም ሴቱም አይጠፋውም። ትንሽ ትንሽ አንዱ እሱ ቦታ ቢኖረው እሷ ቤት ወይም ደግሞ እሱ ቤት ቢኖረው እሷ መኪና ብቻ የሆነ ነገር አንዳንድ ግማሽ ግማሽ ነገር ስለሚኖር ደግሞ መኖሩ ጥሩ ነው። ተዝናንተን ሳይቸግረን እንኖራለን። እንደገና ደግሞ ትንሽ ሰራገን ሀገራችን ገብተን በቃ ዘና ብለን ለመኖር አላህ እድሜ ከሰጠን መኖር ይቻላል ማለት ነው። ግን ደግሞ እንዳልኳችሁ ወደ እናንተ ሲመጣ አንድ ሰው ያንን ገንዘብ አይቶ አይምሮ በቃ ገንዘብና ገንዘባችሁ ብቻ ላይ ነው። በቃ ያችን ያለቻችሁን ነገር ይበል ብሎ አጠፋፍቶ እስከሚሄድ ድረስ ነው። ስታልቅ ደግሞ ሌላ ቦታና እኔ በዚሁ አጋጣሚ ማለት ነው በጣም የሚከብደኝና የሆነ አውቀዋለሁ የምትሏቸው ሰዎች ራሱ በጣም ብልግና አላቸው። በጣም ማታውቋቸው ማለት ነውና በቃ ምንም የሌላቸው ሰው እየመር ነው ሙላቸውና በጣም ነው ሰው እየጎዱ ያሉት። ማታምኗቸው ሰው በቃ እንደዚህ ያደርጋሉ ማትሏቸው ሰው ዛሬ ላይ አንቺን ያገባሻል። ከዛ የሆነ የሚፈልገውን ነገር ብቻ ነው ካንቺ የሚጠይቀው ማለት ነው። ያ የሚፈልገውን ነገር ሁልጊዜ ምሽ እያልሽ ማታሳኪ ከሆነ ካላስ የራሱ ጉዳይ ይልሻል። አንቺ ሲነዝሽ ፈታኝ ታያለሽ፣ ኒካሽን ታስወርጃለሽ። ሌላ ቦታ ደግሞ ሄዲና ያላትን ካንቺ በለጥ ያለችውን እንትን ይላል። እና ገንዘብ አይቶ የሚመጣ ሰው ሁሌም ገንዘባችሁ እስካለ ድረስ አብሮ ይኖራል። ገንዘባችሁ እያለ ራሱ ሰላም አይሰጣችሁም። ያላችሁን ቶሎ ብላችሁ እንድታጠፉ ነው የሚፈልገው። አጠፋፍታችሁ ጨርሱ ደግሞ ትቷችሁ ይሄዳል። እና የሰው ላይ በህይወታችሁ ሲመጣ ምንድነው ፍላጎቱ? ከሰው ላይ በላይ ገንዘብን የሚያስቀድም አይነት ሰው ከሆነ ቻክ ማድረግ አለባችሁ። የዕለትን ስሜት የዕለትን ፍቅር አይደለም ማየት ያለባችሁ እና ነገ የሚባል ነገር አለ። ስለዚህ ይሄን ነገር ካላህ በታይ ማስተዋል አለባችሁ። እንዲህ አይነት ሰው ከሆነ ጠንቀረ ብሎ ይቅር። ገንዘባችሁ ሲያልቅ እናንተንም ለመሸጥ ወደኋላ አይልም። እና እንደዚያ ስለሆነ እንግዲህ ያው ፍቅር ማለት በምንም አይነት ሁኔታ ሳይሆን በማንነታችሁ የሚወዳችሁ ነው። ኤሪክና ሄሉ እንግዲህ እንዳልኳችሁ አሁን ላይ በደረሰበት ነገር ወደ ሀገር ክዴ ትንሽ ረፍ እያሉት ነው። እሱ ደግሞ ለእሷ ስለሞታለሁ እንጂ አልሄድም እያለ ነበር። ሄሉም ደግሞ አንተ መጀመሪያ ለራስ ስትኖር ነው ለእኔ መኖር የምችለው እና መሄድ ያለብህ እያለችው ነው። እንግዲህ ያው ወይ ደግሞ እነዚህ የመቱትን ሰዎች አውቆ ካላስያዟቸው ችግር ነው። ነገም ጧት በዚህ ሁኔታ ዛሬ ከጀመሩት ነገም እንደሚፈጠርበት ስለማናቅ በሙያም ራሱ የሚጠብቅ ጥሩ ነው። ኢትዮጵያ እንደሆነ በጣም ከባድ ሀገር ነው ማለት ነው እንኳን ለሰው ሀገር ዜጋ እና በጣም አሳዝኖኛል። የታችሁታል ደም በደም ሆኖ እንደዛ ሄሉም ደንግጣለች። ሁላቸውም ደንግጠዋል። እውነት ድምቀታቸው ነበር እንኳን ለነሱ ለኛም ድምቀታችን ነው። ኤሪክ ማለት በጣም ጥሩ ሰው ነው። ለማንኛውም ወዳችኋለሁ። ስህተት ካለብኝ አርሙኝ። ቻናሌን ላይክ ሰብ እያደረጋችሁ አበረታቱኝ። ሰሞኑ እይታ ቀዝቅዟት ቻናሌን ስለማልመጣ የሚሆን በቀን እና ሸር ሰባርኩኝ።